السلام عليكم ورحمة الله وبركاته. رمضان مبارك. تقبل الله منا ومنكم صالح الأعمال. الله سبحانه وتعالى በዚህ ረመዳን ወር ጾማቸውን መልካም ስራቸውን ሰላታቸውን በአጠቃላይ ሁሉም ኢባዳቸውን ከተቀበላቸው ሰዎች አላህ ያድርገን። በዚህ ባለንበት የረመዳን ወር የተከሰተ ትልቅ ተአምር አለ ማለት ነው። በሰው ልጆች ታሪክ ውስጥ ተከስቶ የማያውቅ ትልቅ የሆነ ታሪክ የተከሰተበት ወር ነው ረመዳን ወር ማለት ነው። ይህም ታሪክ ምንድነው ካላችሁ አላህ ሱብሓነሁ ወተዓላ የዛሬ 1460 ዓመት ማለት ነው። ከዛሬ 1460 ዓመት በፊት ከዕለታት አንድ ቀን በአንድ ሌሊት ጨለማ ባለ ሌሊት ማለት ነው አስቡት። ጋሩ ሂራ ወይንም የሂራ ዋሻ በተባለ ጨለማ ውስጥ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ብቻቸውን ተቀምጠው ነበር። እና በዛ በጨለማ ማለት ነው አላህ ሱብሓነሁ ወተዓላ በድንገት ጅብሪልን በመላክ ማለት ነው ኢቅራ በማለት ማለት ነው ነብያችን ሰለላሁ ዐለይሂ ወሰለምን ቁርአንን ማስተማር ጀመረ ማለት ነው። ከዛም አላህ ሱብሓነሁ ወተዓላ በተከታታይ ለ23 ዓመት ማለት ነው ነብያችን ሰለላሁ ዐለይሂ ወሰለምን ቁርአንን አስተምሮ የቁርአን ማስተማሩን ትምህርት ጨረሰ ማለት ነው። 23 ዓመት ነው እንግዲህ አላህ ሱብሓነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለምን ቁርአን ያስተማረው ማለት ነው። እና ስለዚህ አሁን አንድ ሰው የቁርአን ተማሪ ሲሆን ወይንም ቁርአንን ሲማር ማለት ነው የነብያችን ሰለላሁ ዐለይሂ ወሰለም ነብይነት የተጀመረበትን የመጀመሪያ ሱናቸውን እየተገበረ ነው ማለት ነው። አሁን የረሱል ሰለላሁ ዐለይሂ ወሰለም ሱና ስናስብ ብዙ ጊዜ የምናስበው ሌላ ተግባራዊ ሁሉም ሱናቸው አስፈላጊ ነው። ግን የመጀመሪያውና ትልቁ የረሱል ሰለላሁ ዐለይሂ ወሰለም የመጀመሪያው ሱና የነብይነታቸው የታወጀበት ሱና የቁርአን ተማሪ መሆን ነው። ረሱል ሰለላሁ ዐለይሂ ወሰለም ነብይነትን የጀመሩት ቁርአንን በመማር ነው። ማን ያስተማራቸው? ጅብሪል አለይሂ ሰላም ማለት ነው። እንደሚታወቀው ሙስሊሞች ለቁርአን ልዩ የሆነ ክብርና ፍቅር እንዳለን ይታወቃል። ከዚህም ቁርአንን ከማክበርም ከመውደድም ባለፈ ቁርአንን ለመማርና ለመረዳትም ደግሞ ከፍተኛ የሆነ ፍላጎትና ጉጉትም አለን፣ ምኞትም አለን። ነገር ግን ለቁርአን ያለንን ይህን ሁሉ መልካም ነገሮች ተደምረው ቁርአንን ወደ ተግባር ቀይረን ማለት ነው ቁርአንን ለመረዳት ወይንም ለመማር የምናደርገው ጥረት ግን ክፍተት አለበት ማለት ነው። ሙስሊሙ ኡማ ላይ በአጠቃላይ ማለት ነው። ቁርአንን እንወዳለን፣ ለቁርአን በጣም ልዩ ክብር አለን። ቁርአንን መማር በጣም እንፈልጋለን፣ ምኞቱም ፍላጎቱም ጉጉቱም አለን። ከኛም አልፎ ልጆቻችንን ቁርአን ለማስተማርም ልጆቻችን ቁርአን ሐፊዝ እንዲሆኑ እንዲያውቁም በጣም ፍላጎትና ጉጉት አለን። ግን ቁርአንን ለመማር የምናደርገው ጥረት ግን አነስተኛ ነው ማለት ነው። ይሄ ሊሆን የቻለበት ምክንያት በጣም ብዙ ምክንያቶች መዘርዘር ይቻላል። ከነዚህም መካከል ምናልባት ቁርአንን የምንማርበት እድል ባለማግኘት፣ የሚያስተምረን ሰው በቅርብ ባለማግኘት፣ እንዴት ቁርአንን ማማር ወይንም ማጥናት እንዳለብንም መንገዱን የሚያሳየን ሰው ባለማግኘት ሊሆን እንደሚችል አብዛኞቻችን በዚህ ምክንያትም ሊሆን ይችላል ቁርአንን ከመማር ወደ ኋላ ያልነው ማለት ነው። ስለዚህ ኢንሻአላህ አላህ ካለ እኔ በዚህ ቻናል ላይ ማለት ነው የቁርአን ትምህርትን ኢንሻአላህ መስጠት እጀምራለሁ በአዲስ መልኩ ኢንሻአላህ ልዩ በሆነና ማንኛውም ኢቭን ቁርአንን አረብኛ እንኳን ማንበብ የማይችል ሰው እንኳን ማለት ነው መማር በሚችልበት መልኩ ሐሳብ ተኮርም ቋንቋ ተኮርም ማንኛውንም ሰው ሊያሳትፍ በሚችል መልኩ ኢንሻአላህ ትምህርቶችን በዚህ ቻናል ላይ መስጠት እጀምራለሁ ማለት ነው። ስለዚህ አላህ
ረሱል ሰለላሁ ማስተማር በጀመረበት በዚህ በረመዳን ወር ማለት ነው። ቁርአንን ማስተማር በጀመረበት ቁርአን የአላህ ቃል ወደ ሰው ልጆች ዓለም መጥቶ መቀላቀል በጀመረበት በዚህ በረመዳን ወር ኢንሻአላህ እኛም ይህንን ቁርአንን ሲሪየስሊ የእውነት መማር የምንጀምርበትን ጉዞን ጀምር። ምንድነው የምንጠብቀው ማለቴ ጊዜ ረመዳን እያለፈ ነው፣ አመታቶች እያለፉ ነው። ረመዳን መጥቶ ይሄዳል። እኛ ግን ከቁርአን ጋር ግን ከአምናው ዘንድሮ የተሻለ ወይ የተዋወቅንበት ከአላህ ጋር በቁርአን አማካኝነት የተገናኘንበት ሁኔታ ግን እየጨመረ አይደለም እየሄደው። ስለዚህ ይሄንን ነገር ውሳኔ በማድረግ ቁርአንን ሲሪየስሊ መማር አለብን ብለን መወሰን መቻል አለብን ማለት ነው። ኢንሻአላህ በዚህ ቻናል ላይ ቁርአንን የምናጠናባቸው የተለያዩ አይነት ሜተዶች የተለያዩ አይነት መንገዶች አሉ። ከነኚህም የመጀመሪያው ሱራ ተኮር የቁርአን ጥናት ነው። which is አላህ ባስቀመጠው መልኩ ሱራዎችን እያንዳንዱን ሱራዎች የእያንዳንዱን ሱራ ቃላቶችን ትርጉም በመማር ያ ሱራ ውስጥ ማለት ነው አላህ ምን እያለን እንደሆነ ማለት ነው መማር እንጀምራለን ማለት ነው። አላህ ምንድነው እያለኝ ያለው የሚለውን ነገር እየተማርን እያንዳንዱን ሱራ እያወቅን ከዛም ሱራዎቹን እየሐፈዝን እንሄዳለን ማለት ነው። ትርጉማቸውን አውቀን ሱራዎችን ስንሐፍዝ ሰላታችን ላይ ስንሰግዳቸው ከአላህ ጋር ያገናኙናል። መንገድ ላይ እየቀራናቸው ስንሄድ ሂፍዛችንንም የቁርአን ሂፍዛችንንም ጠንካራ ያደርጉልናል። ምክንያቱም መልእክቱንም ነው ያሐፈዝነው። ስለዚህ ቃሉን ብቻ ስላልሆነ ቃሉ ሲጠፋን መልእክቱን ትርጉሙን ስለምናውቀው መልእክቱን በማስታወስ ማለት ነው የአረብኛውን ሂፍዝ ማምጣት እንችላለን። ስለዚህ አንደኛው ሱራ ተኮር ነው። ሁለተኛው ቁርአን የምናጠናበት ደግሞ ጽንሰ ሐሳብ ተኮር የሆነ የቁርአን ጥናት። ለምሳሌ ስለ አላህ ስለ ራሱ በቁርአን ውስጥ ምን ብሎ ነው እያስተማረን ያለው? እንዴት ነው አላህ ራሱን ለኛ ለሰው ልጆች ባወረደልን መጽሐፍ አማካኝነት እንዴት ነው ያስተዋወቀን? አላህ ስለ መላእክቶች ምንድነው ያስተማረን? እንዴት ነው መላእክቶችን የማናቃቸውን በተደበቀው ዓለም ውስጥ የሚኖሩትን መላእክቶች እንዴት ነው ያስተዋወቀን የሚለውን እንማራለን። ስለ አላህ ስላወረዳቸው መጽሐፍቶች በመጀመሪያ ስለ አርካኑል ኢማን ማለት ነው። በአላህ ማመን፣ በመላእክቶቹ ማመን። ምክንያቱም የምናምነው ስናውቅ ነው። ስለማናውቀው ነገር አናምንም። ስለዚህ ስለማወቅ ለኢማን የመጀመሪያው መስፈርት ነው ማለት ነው። ምክንያቱም ስለ አላህ ማመን ሲባል አላህ ምን መሆኑን ማመን ነው። የተወሰኑ ነገሮች ልንጠቅስ እንችላለን። ግን አላህ ስለ ራሱ ግን በቁርአን ውስጥ በጣም ብዙ ሰፊ ነገሮችን ነው የነገረን ማለት ነው። ስለዚህ እነኛን ሁሉ የሚያካትት ነው ማለት ነው። በመላእክቶች ማመን ሲባል ስለ መላእክቶች አላህ በቁርአን ውስጥ የነገረን ብዙ ነገሮች አሉ። ስለዚህ እነኛን ሁሉ ነገሮች ማወቅና ማመን ማለት ነው። ስለ የውመል ቂያማ፣ ስለ ቀደር፣ ስለ ጀነት፣ ስለ ጀሃነም፣ ስለ ኢማን፣ ኢህሳን፣ ስለ ተቅዋ በቃ ብዙ ጽንሰ ሐሳቦችን ማለት ነው እየነጠልን ያወጣን ከቁርአን ውስጥ እንማራለን ማለት ነው። ሶስተኛው ደግሞ ቋንቋ ተኮር የቁርአን ጥናት ነው። ቋንቋውን ላይ ቁርአን ያወረደው በአረብኛ ቋንቋ ነው። አላህ ቁርአንን በአረብኛ ቋንቋ ነው ያወረደው። ስለዚህ የአረብኛ ቋንቋውን እያጠናን ማለት ነው አላህ እንዴት እንደተናገረ ባወረደበት ቋንቋ ለመረዳት እንሞክራለን ማለት ነው። በዚህ ውስጥ እንግዲህ ነሁ የቁርአን ሰዋሰውን፣ ሰርፍ፣ በላጋ የሚባሉ የቁርአን ቋንቋ ጥናት ዘርፎችን እንማራለን ማለት ነው። ሌላኛው ደግሞ ቃላት ተኮር የቁርአን ጥናት ነው። ቃላት ተኮር የቁርአን ጥናት ማለት በዚህ ትምህርት ውስጥ በየቀኑ ማለት ነው አንዳንድ የቁርአን ቃላት ትርጉም እንማራለን። አንድ የቁርአን ትርጉምን ቃል በመማር በዛ ቃል ትርጉም ላይ በመመርኮዝ ማለት ነው እንዴት ቁርአንን በአጭር ጊዜ ውስጥ ማለት ነው ከቁርአን ጋር ቶሎ ከቁርአን ሐሳብ ጋር ቶሎ መተዋወቅ እንዴት እንደሚቻል ኢንሻአላህ እየተማርን እንሄዳለን ማለት ነው። ትምህርቱ ያው ቅድም እንደገለጽኩትኝ የአረብኛ ቋንቋን መረዳት ለማይችሉም ሰዎች የሚመጥን ትምህርት ነው። ጀስት አማርኛ ማንበብ የሚችል ሰው ማንኛውም ሰው ማለት ነው መማር የሚችለው ነው ኢንሻአላህ። በዛ መልኩ ቀለል ተደርጎ የተዘጋጀ ትምህርት ነው ኢንሻአላህ። ስለዚህ
ነው ይሄ ትምህርት ለኔ አይደለም፣ እኔ አረብኛ ማንበብ አልችልም፣ ቁርአንን በአረብኛ ማንበብ መጀመር አለብኝ መጀመሪያ እና ስለዚህ ይሄ ትምህርት እኔን አይመለከትም ብላችሁ እንዳታስቡ። በእርግጥ ቁርአንን አረብኛ ማንበብን በጎን ለጎን በሌላ ባሉት ሌሎች ቦታዎች ማለት ነው መማር አስፈላጊ ነው። ቁርአንን አረብኛውን ማንበብ አስፈላጊ ነው። ግን ቁርአንን አረብኛውን ማንበብ ባትችሉ እንኳን ማለት ነው ይሄ ትምህርትን ግን መማር ትችላላችሁ ኢንሻአላህ። እንዴት እንደሆነም ደግሞ አብረን እናየዋለን ማለት ነው። ሌላው ኢንሻአላህ እስካሁን እንግዲህ እየሰማችሁን ከነበረና ቁርአንን ለመማርና ለመረዳት ዝግጁ ከሆናችሁ ኢንሻአላህ ትምህርቱን ከመጀመራችን በፊት ማድረግ ያለባችሁ የተወሰኑ ነጥቦች አሉ። እነሱን ነጥቦች ኢንሻአላህ ቀጥዬ እንትን እላለሁ። መጀመሪያው ማንኛውም ነገር ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው በነገሩ መሰረት ማለት ነው ማንኛውም ስራ አላህ ዘንድ ተቀባይነት የሚኖረው በንያ ነው። በንያው ነው ተቀባይነት የሚያገኘው። ስለዚህ ማንኛውም ለምሳሌ ሰላት ስንሰግድ ንያ እናደርጋለን፣ ረመዳን ስንጾም ንያ እናደርጋለን። ንያችን ምንድነው? ለአላህ ብለን ነው የምንሰራው ማለት ነው። ማንኛውም ኸይር ስራ ከኸይሮች ሁሉ ደግሞ ማለት ነው ትልቁ ኸይር ቁርአንን መማር ነው። ምክንያቱም ወደ እነኛ ኸይራቱ የነኛ አላህ ያዘዛቸውን ኸይራቶች በአጠቃላይ በትክክል መስራት የምንችለው ቁርአንን ስንማር ነው። ሰላት በትክክል መስገድ የምንችለው፣ ጾም በትክክል መጾም የምንችለው፣ ሰደቃ በትክክል መስጠት፣ ዘካ በትክክል መስጠት የምንችለው፣ የወላጅ ሀቅ በትክክል መጠበቅ የምንችለው ሁሉን ነገር ምክንያቱም እነኚህ ሁሉ ነገሮች የሚፈሱት እነኚህን ሁሉ ነገሮች አምቆ የያዘው አቅፎ የያዘው ቁርአን ነው ማለት ነው። መሰረቱ የእስልምና እምነት መሰረቱ ምንድነው? ቁርአን ነው። እስልምና የተጀመረው አላህ ቁርአንን በማውረድ ረሱል ሰለላሁ ዐለይሂ ወሰለም ቁርአንን በማስተማር ነው እስልምናን የጀመረው። ስለዚህ ቁርአን መሰረት ነው ማለት ነው። ስለዚህ ቁርአንን መማር ኢባዳ ነው ማለት ነው። ቁርአንን መማር ልክ እንደ ጾም እንደ ሰላት እንደው ትልቁ ኢባዳ ነው። ስለዚህ ይህንን ኢባዳ ስናደርግ ንያ ማድረግ አለብን። ይህንን ቁርአንን ለመማር ስንወስን ለማን ነው የምማረው? ቁርአን ለምንድን ነው የምማረው? አላማዬ ምንድነው? ቁርአንን በመማር ውስጥ የሚለውን ጥያቄ ራሳችን መጠየቅ። ስለዚህ ይህንን ስናደርግ ንያችን መሆን ያለበት ሁለት መሰረታዊ ንያዎች መነየት አለብን። የመጀመሪያው ንያችን ቁርአን የምንማርበት መጀመሪያው አላማ መሆን ያለበት ወደ አላህ እንዲያቃርበንና የአላህን ውዴታ እንድናገኝ ወደ ጌታዬ እንዲያቃርበን። ምክንያቱም የአላህ ቃል ነው። አላህ ሲያናግረኝ ለመስማት፣ አላህ ሲያዘኝ ለመስማት፣ አላህ የሚለውን ነገር ቀጥታ ለመስማት በሚል ይህን ንያ መነየት መቻል አለብን። ያ ረቢ ቁርአንን መማር እጀምራለሁ። መማር የምጀምረውም ደግሞ ኢንሻአላህ በቁርአን በመማር አማካኝነት ወደ አንተ ለመቃረብ ነው። ሁለተኛው ንያችን ደግሞ መሆን ያለበት ደግሞ ቁርአንን ተምረን ከተረዳነው በኋላ ለሌሎች ሰዎችም ደግሞ የአላህን መልእክት ለማድረስ ቁርአን እኛ ጋር የደረሰው ማለት ነው አንዱ ሌላውን እያስተማረ ነው። ለ1460 ዓመት ከወረደ ጀምሮ እዚህኛ ድረስ የደረሰው ማለት ነው። ስለዚህ እኛም ይህ ሰንሰለት ውስጥ ለመግባት ቁርአንን ተምረን ለማስተማር ልክ ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው በነገሩን መሰረት ማለት ነው። ሁሌም ይሄንን ሐዲስ እናስታውስ። ይሄ ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ኸይሩኩም ከናንተ ከሰዎች በአጠቃላይ በተለይ ደግሞ ከሙእሚኖች በአጠቃላይ በላጫችሁ ሰው ብሎ ማለት የተሻለ ሰው ብሎ ማለት አሉ ቁርአንን ተምሮ ብቻ አይደለም ያሉት። አያችሁ፣ ቁርአንን ተምሮ ያስተማረው ነው። መን ተዓለመ አልቁርአን መጀመሪያ ተዓለመ ተማረ ማለት አወቀው፣ ተረዳው ማለት። ከዛ በኋላ እሱም ደግሞ የተማረውን ቁርአን ወአለመሁ ለሌሎች ያስተማረው ነው። ስለዚህ ይሄ ካታጎሪ ውስጥ ለመግባት መመኘትና መጓጓት አለብን ማለት ነው። ቁርአንን ተምሬ ይሄንን የአላህ ቃል ከዛ ወደ ሌሎች ሰዎች ከሚያቀብሉ ከሚያደርሱ ሰዎች መሆን አለብኝ ብለን
መመኘትና ንያ ማድረግ ማለት ነው። ይሄንን ታላቅ የሚያደርገው ቁርአንን ተምሮ ማስተማር ማለት ነው። የተሻለ ወይንም በላጭ ሰው ሊያደርገን የሚችለው ምክንያት ምንድነው ካልን ቁርአን የአላህ መጽሐፍ ነው። ቁርአን የአላህ መጽሐፍ ነው እና ቁርአንን ማስተማር የጀመረው ደግሞ ማለት ነው መጀመሪያ ማስተማር የጀመረው ራሱ አላህ ነው። ምክንያቱም የአላህ መጽሐፍ ነው፣ የአላህ ንግግር ነው። ስለዚህ የአላህን ንግግር ራሱ መጀመሪያ ካላስተማረው ሌላ አካል ሊያቀውም ሊያስተምረውም አይችልም። ስለዚህ መጀመሪያ ራሱ አላህ ለጅብሪል አስተማረ ቁርአንን። ከዛ በኋላ ጅብሪል ለረሱል ሰለላሁ ዐለይሂ ወሰለም ለሰሃቦች እያሉ ቁርአን ማነው አንዱን እያስተማረ እኛ ጋር ደረሰ ማለት ነው። ሰንሰለት አድርጋችሁ አስቡት። አላህ ለጅብሪል፣ ጅብሪል ለረሱል ሰለላሁ ዐለይሂ ወሰለም ለሰሃባዎች፣ ሰሃባዎች ለታቢዒዎች እያሉ አንዱ ከአንዱ እየተማረ ስለዚህ ሰንሰለት አለ ማለት ነው። ከአላህ የተጀመረ እዚህ የደረሰ። ስለዚህ እኛም እዛ ሰንሰለት ውስጥ ቁርአንን የማስተማር ከአላህ የተጀመረው ሰንሰለት ውስጥ ገብተን እንዲህ ያለ የውመል ቂያማ ቀን ይቀጥላል ማለት ነው። ምናልባት ዛሬ እኛ ተምረን ቁርአን የምናስተምራቸው ሰዎች አንዱ ሌላውን እያስተማረ እስከ የውመል ቂያማ ቀን ድረስ እኛም እዛ ሰንሰለት ውስጥ ልንገባ እንችላለን ማለት ነው። ስለዚህ ይህንን ነገር ማሰብ አለ። ስለዚህ ይሄ ታላቅ የሆነ ነገር ነው። ምክንያቱም አላህ የሰማያትና የምድር ፈጣሪ የሁሉም ነገር ፈጣሪና ተንከባካቢ የሆነው አላህ የሰራውን ስራ የአላህን ሱና እየፈጸምን ነው ማለት ነው። ከዛስ ጅብሪል የሰራውን የመላእክቶች ታላቁ መላእክት ጅብሪል የሰራውን ስራ እየሰራን ነው ማለት ነው። ከዛስ የሰዎች ሁሉ ታላቁ ሰው ረሱል ሰለላሁ ዐለይሂ ወሰለም የሰሩትን ስራ እየሰራን ነው ማለት ነው። ስለዚህ ከሳቸውም በኋላ ያለፉት ታላላቅ ሰዎች ታላላቅ ዑለማዎች የሰሩትን ተግባር እየሰራን ነው ማለት ነው ቁርአንን ስናስተምር። ስለዚህ ከዚህ በላጭነትና ታላቅነት በዱንያም በአኺራም አይገኝም ማለት ነው። ስለዚህ የአላህን ሱና የረሱል ሰለላሁ ዐለይሂ ወሰለም ሱና የጅብሪል ዐለይሂ ሰላም ሱና እና የታላላቅ ዑለማዎችን ሱና ነው የምንፈጽመው ማለት ነው። ስለዚህ ይህንን ታላቅ የሆነ ተግባር ይህንን ታላቅ የሆነ ስራ መመኘት መቻል አለብን ማለት ነው። ሊሃ ደግሞ በምኞት ብቻ የሚሳካ ስላልሆነ ተግባራዊ እንቅስቃሴውን ቁርአንን መማርን ሲሪየስሊ ማለት ነው በቃ መጀመር አለብን ማለት ነው። አላህ ቁርአንን የቁርአን አስተማሪ መሆኑን በሱረቱል አርራህማን በዚህ መልኩ ሲናገር አርራህማን አለ። እቺ ሱረቱል አርራህማን በአላህ በስሞቹ ከሰየማቸው ሱራዎች መካከል አንዱ ነው። አርራህማን ብሎ ይጀምራል። which is ከዛ በኋላ ሩህሩሁ እጅግ በጣም ሩህሩሁ ማለት ነው። በቃ አርራህማን ትርጉሙ የአላህ ስም ነው። ስለዚህ ምንድነው ይሄ ስም ሲተረጎም እጅግ በጣም ሩህሩሁ አላህ ምን አደረገ? አለመል ቁርአንን አስተማረ። አለመ ስለዚህ አስተማረ። እሱን የጀመረው ቁርአንን ማስተማር ማለት። ስለዚህ ዛሬ እኛም የምንማረው ቁርአን ሄዶ ወደ እሱ ነው የሚመለሰው ማለት። ስለዚህ ቁርአንን ሌላም ሰዎች ቢያስተምሩንም የዛን ነገር ክሬዲቱን የዛን ነገር ዋጋውን የወሰደው አላህ ነው ማለት። ስለዚህ እኛ አሁን ቁርአንን ስንማር ከሰዎች ብንማርም ግን እየተማርን ያለነው ግን በተዘዋዋሪ ከአላህ ነው ማለት ነው። እና ተመልከቱ ማለት አላህ ካሉት ስሞች መካከል ማለት ነው የቁርአን አስተማሪነቱን ለመግለጽ የተጠቀመው ስሙ አርራህማን የሚለውን ነው። አላህ ማለት ይችላል። አላህ አለመል ቁርአን፣ አላሁ አለመል ቁርአን፣ አልዓዚዙ አለመል ቁርአን፣ አልሐኪሙ አለመል ቁርአን፣ ሌሎች ስሞቹን መጠቀም ይችላል። ግን አርራህማን የሚለውን ስሙን የመረጠበትን ምክንያት ዑለማዎች ሲናገሩ አላህ ለሰው ልጆች ማለት ነው በጣም እጅግ ሩህሩህ መሆኑን የገለጸበት ትልቁ መንገድ ቁርአንን ማስተማሩ ነው ይላሉ። ይህንን ስሙን ከቁርአን ማስተማር ጋር ያያያዘበት ትልቁ ምክንያት አላህ በጣም እጅግ ሩህሩህ ነው። ያንን በጣም እጅግ ሩህሩህነቱን ለሰው ልጆች የገለጸበት ትልቁ መንገድ የሰው ልጆችን ቁርአን ማስተማሩ ነው። ስለዚህ ይሄም ማለት ምንድነው?
የአላህን እጅግ በጣም ርህራሄና እዝነት አንድ ሰው ማግኘት የሚችለው ቁርአንን በመማር ነው። ምክንያቱም በዛ ቁርአንን በመማር ውስጥ አላህ ትልቅ እዝነቱና ርህራሄውን ለሰው ልጆች ሰጥቷል። ስለዚህ ያ ቁርአንን በመማር ውስጥ አንድ ሰው ያንን የአላህ ርህራሄና እዝነት ያገኛል ማለት ነው። ስለዚህ ቁርአንን ስንማር ይሄንን ማሰብ አለብን ማለት ነው። እኔ አላህ ተማሪ ነኝ፣ የአላህን እዝነትና ርህራሄ የማገኘው ቁርአንን በመማር ነው የሚለውን ማስታወስና ሁሌ ማሰብ አለብን ማለት ነው። ሌላው ደግሞ አራህማን አለመል ቁርአን፣ አላህ አራህማን ቁርአንን አስተማረ። ስለዚህ የቁርአን ተማሪ ስንሆን ሁሌ ማሰብ ያለብን ከዚህ አያ አንፃር እኔ ተማሪ ነኝ፣ አስተማሪ ደግሞ አላህ ነው። ምንም እንኳን ከሰዎች ብንማርም ግን ሄዶ ግን አስተማሪ አላህ ነው። ምክንያቱም ያንን ሰዎች የሚያስተምሩን ነገር አላህ የተናገረውን ንግግር ነው፣ አላህ ያስተማረውን ትምህርት ነው። ስለዚህ እዛ ጋር ውስጡ ላይ የምናገኘው ትምህርት እያናገረን ያለው እያስተማረን ያለው መልእክቱ ውስጥ ማን ነው? አላህ ነው ማለት ነው። ምንም እንኳን ያንን ቃል ሰዎች ቢያስተምሩንም ማለት ነው። ስለዚህ የአላህ ተማሪዎች ነን ማለት ነው። ስለዚህ አላህ ተማሪ መሆን ደግሞ ታላቅ ምንኛ የታደ እድል መሆኑን ማሰብ መቻል አለብን፣ ቁርአንን መማር ማለት ነው። ከዛ አላህ ጅብሪል ረሱል ሰለላሁ ቁርአን እንዳስተማረ በሱረቱ ነጅም ማለት ነው አለመሁ ሸዲዱል ቁዋ ይላል። ሸዲድ የሆነው ባለብርቱ ኃይሉ መላኢካ አለመሁ አስተማረው ቁርአንን ረሱል ሰለላሁ ጅብሪል እንዳስተማረ ሲናገር ማለት ነው። ከዛ በኋላ ደግሞ ረሱል ሰለላሁ ደግሞ ሰሃባዎችን ማስተማራቸውን ይሄንን ቁርአን ማድረሳቸውን በሱረቱ ጁሙአ ሲናገር ሁወ ለዚ ሱኮኖ አላህ በአተ ፊል ኡሚይነ ረሱለን በእነኛ በመሀይም በነበሩት ኡሚይ በነበሩት ምንም በማያውቁ በነበሩት የአረብ ህዝቦች ውስጥ ማለት ነው ረሱል ያስነሳው፣ ረሱል የላከው ከነሱ የሆነ ረሱል የትሉ አለይሂም አያቲሂ የአላህን አንቀጾች የሚያነብላቸው አድርጎ ወዩዘኪሂም የሚያጸዳቸው ከሽርክ ከተለያዩ አይነት አላህ ከማይወዳቸው ጸያፍ ተግባራት ማለት ነው። ከዛ በኋላ ያያችሁት ወዩአሊሙሁሙል ኪታብ ዩአሊሙሁም የሚያስተምራቸው መጽሐፍና ጥበብን የሚያስተምራቸው። ስለዚህ ረሱል ሰለላሁ መጀመሪያ ተማሩ፣ አለመሁ ሸዲዱል ቁዋ ጅብሪል አስተማራቸው። ከዛ በኋላ ደግሞ ወዩአሊሙሁም እንዲያሳቸው ደግሞ የተማሩትን አስተማሩ ማለት ነው። ስለዚህ መማርና ማስተማር በቃ የአላህና የመልእክተኛው ሱና ነው ማለት ነው። ስለዚህ ኢንሻአላህ ቁርአንን ሌላው ደግሞ ማለት ነው ኢንሻአላህ ቁርአንን የመማር ጉዞ ውስጥ ስንገባ ማስታወስ ያሉብን ነገሮች እዛ ሰንሰለት ውስጥ እንገባለን ማለት ነው። ከአላህ የተጀመረው ቁርአንን ተምሮ የማስተማር ተግባር ለ1460 ዓመት ተጉዞ እኛ ጋር ደርሷል። እስከ የውመል ቂያማ ቀን ይቀጥላል። እዛ ውስጥ የኛም ስም ይሰፍራል ማለት ነው። እዛ ውስጥ አሻራችንን እዛ ሰንሰለት ውስጥ እንገባለን ማለት ነው። ስለዚህ የውመል ቂያማ ቀን አስቡት ምን አይነት እድል እንደሚኖር። የውመል ቂያማ ቀን ውስጥ ከአላህ ሱብሓነሁ ወተዓላ የሚገኝ ውዴታና ክብር፣ በጀነት ውስጥ የሚኖር ጓደኝነት፣ እዛ ሰንሰለት ውስጥ መግባት ትልቅ የሆነ እድል ነው። ስለዚህ ትልቅ የሆነ ንያና ቪዥን ግብ ራዕይ ማስቀመጥ አለብን ማለት ነው። ዱንያ ላይ ትልቅ የሆነ አላማ ነው። በቃ ትልቁ የሆነ አላማ ብሎ ማለት ሊኖረን ከሚችለው አላማ ቁርአንን ተምሮ ማስተማር ነው። ስለዚህ ሌላው ደግሞ እንግዲህ አላህ የመጀመሪያው ቁርአን አስተማሪ መሆኑን ከላይ ጠቅሰናል። አላህ የቁርአን አስተማሪ እንደመሆኑ አንድ ሰው ቁርአንን ለመማር የሚፈልግ ማንኛውም ሰው ቁርአንን እንዲረዳ ከፈለገ ማድረግ ያለብንን ነገሮች ማለት ነው መጀመሪያ ቁርአንን ማውረድ በጀመረባቸው 5 አያዎች ላይ ሱረቱል አለቅ ላይ
ጅብሪል መጥቶ ኢቅራ ብሎ ባወረዳቸው 5 አያዎች ላይ የመጀመሪያ ሌሰን ብላችሁ አስቡት። የዛን ቀን የተሰጠው ትምህርት የመጀመሪያው የቁርአን ትምህርት ነው። ስለዚህ በመጀመሪያ ቀን አንድ አስተማሪ ምን ያደርጋል? ለተማሪዎቹ ያው ትምህርቱ የሚቀጥልበትን መንገድና ተማሪዎች ምን እንደሚጠበቅባቸው ምን ማድረግ እንዳለባቸው ይሄን አድርጉ ብሎ ያው ኢንስትራክሽን ይሰጣል ማለት ትዕዛዝ ይሰጣል ማለት ነው። ስለዚህ አላህ ካደረጋቸው ነገሮች መካከል በእነኛ 5 አያዎች እነኚህን ነገሮች ነው። አያዎቹን እስኪ እንመልከታቸው። በእነኛ አያዎች ላይ እቅራ ቢስሚ ረቢከ ለዚ ኸለቅ አለ አላህ። አንብብ በዚያ ሁሉም በፈጠረው ጌታ ስም አላቸው ማለት ነው። ስለዚህ ይሄ ትዕዛዝ መጀመሪያ ቀጥታ ረሱል ሰለላሁ ዐለይሂ ወሰለም ያናገረው፣ ከዛ በኋላ ግን ቁርአን ሁላችንን ነው የሚያናገረው። ዛሬ እኮ ኢቅራ ስንባል ረሱል ሰለላሁ ዐለይሂ ወሰለም አይደለም ኢቅራ እየተባሉ ያሉት እኔና እናንተን ነው። አላህ እኔ አሁን ይህንን አያ ማለት ነው ከፍቼ ስቀራ ኢቅራ ሲል ማለት ነው አላህ ነው እየተናገረ ያለው። ከዛ በኋላ እያናገረ ያለው እኔን ነው። እናንተም ስትቀሩት እናንተን ነው። ሁሉንም ሰው ማለት ነው ቁርአንን የሚያነበውን ሰው በሙሉ ኢቅራ ሲል ረሱል ሰለላሁ ዐለይሂ ወሰለምን አይደለም አሁን እኔና እናንተን ነው አንብብ እያለን ያለው ማለት ነው። ስለዚህ ይሄ ትዕዛዝ ለኔና ለእናንተ ነው ማለት ነው። ስለዚህ በጌታ ስም አንብብ ብሎ ነው ትዕዛዝ የሰጠን። which means ይህንን ቁርአን ለመማር የምትፈልጉ ከሆነ መጀመሪያ ማንበብ መቻል አለባችሁ። ማንበብ የእውቀት መጀመሪያ መንገድ ነው ማለት ነው። ስለዚህ ቁርአንን ለማወቅ የሚፈልግ ሰው ማንበብ መቻል አለበት። ቁርአንን ማንበብ የማይችል ሰው ደግሞ ማንበብ መማር መጀመር አለበት ማለት ነው። ከዛ ሁለተኛው አያ ላይ ኸለቀል ኢንሳነ ሚን አለቅ የሰውን ልጅ which is ከረጋና ከማህፀን ላይ ከሚንጠለጠል የሆነ የረጋ ደም የፈጠረ ነው። ከዛ ድጋሚ አላህ ደገመው ኢቅራ አለ ማለት ነው። አንዴ ብቻ አይደለም ማለት መድገም አያስፈልገውም፣ ግን ማንበብ ቁርአንንም ሆነ ማንኛውንም አይነት የትምህርት ዘርፍ ለመረዳት በጣም አስፈላጊ ከመሆኑ የተነሳ አላህ ይህንን ትዕዛዝ ደገመው ኢቅራ ብሎ ማለት ነው። አንብብ ብሎ ደገመው። you see አላህ ስገድ ብሎ አልጀመረም። አስባችሁታል? አላህ መጀመሪያ የሰው ልጆችን ያዘዘው ዋነኛው ነገር አንብብ ነው። ስገድ አላለም፣ ጹም አላለም፣ ዘካ ስጡ አላለም። አንብብ አንዴም ብቻ ሳይሆን 2 ጊዜ ማለት ነው። አንብብ ወረቡከል አክረም ጌታ ቸር ሲሆን፣ አሁን እዚህ ጋር አክረም የሚለውን ስም ጠቀሰ። ቅድም አርራህማን አለመል ቁርአን ነበር ያለው። አሁን ደግሞ ማለት ነው ይህንን መልካም ስሙን ቸርነቱን አመጣ። which is የሚገርም ነው ማለት ነው። አላህ ቸርነቱና እዝነቱን የሚገልጸው በማስተማር ነው። ማንበብ ደግሞ ማለት ነው ከመማሪያ መንገዶች ቁልፉ መንገድ ነው ማለት ነው። ከዛ ምን አለ? አክረም የሆነው ጌታ ወረቡከል አክረም ጌታ ቸር ነው። ይሄ ቸር የሆነው ጌታ አለዚ ያ ነው አለመ ቢልቀል ያ በብዕር ያስተማረው ነው። አያችሁ አሁንም አስተማሪነቱ ከምን ጋር ያያዘው? ከቸርነቱ ጋር። ቸርነቱ አላህ ለሰው ልጆች የዋለውን ቸርነት ከገለጸባቸው መንገዶች መካከል ማስተማሩ ነው። አላህ እንዴት ነው የሚያስተምረው ደግሞ ካላችሁ አለመ ቢልቀለም በመጽሐፍ ነው የሚያስተምረው። ስለዚህ ምን እያለን ነው? ከአላህ መማር የምትፈልጉ ከሆነ ቁርአንን መማር የምትፈልጉ ከሆነ ብዕር ያዙ፣ መጽሐፉ አንብቡ፣ 2 ጊዜ አንብቡ፣ ደግማችሁ አንብቡ። የጻፋችሁትን ደግሞ ደግማችሁ 2 ጊዜ አንብቡና ያነበባችሁትን ደግሞ ጻፉ። ስለዚህ ያነበብነውን መጽሐፍ ማለት ያ የጻፋችሁትን ምን ጽፈው ምንድነው መልሶ ለማንበብ ማለት ነው። አያችሁ 2 ጊዜ አንብብ ትዕዛዝ የመጣው የመጀመሪያው አንብብ ምንድነው? ማንኛውም ነገር እናነባለን፣ ቁርአንም ቢሆን እናነባለን መጀመሪያ። ከዛ በኋላስ ያነበብነው ምንድነው? እንጽፋለን ማለት ነው። ከዛ ሁለተኛው አንብብ ትዕዛዝ ምንድነው? የጻፋችሁትን ደግሞ አንዴ መልሳችሁ አንብቡ፣ አጥኑ ማለት ነው። ስለዚህ በዚህ መልኩ ምን ይሆናል? አንድ ሰው እውቀትን ይገበያል ማለት ነው። መጀመሪያ ያነባል፣ ከተረዳው በኋላ ይጽፋል።
ከዛ ከጻፈው በኋላ ያንን እንትን እንዳይረሳው ድጋሚ ያነባል። ስለዚህ ያ ነገር ምን ይሆናል? የዛ ሰውዬ እውቀት ይሆናል ማለት ነው። ከዛ ሰውዬ ጋር አብሮት ይኖራል ማለት ነው። በቃ ንብረቱ ማንነቱ ይሆናል። ስለዚህ ማንነቱ ይገነባል ማለት ነው። የሆነ ነገር አንብበን ከጻፍን መልሰን ካጠናነው ከሸመደድነውና አቅላችን ላይ ካደረግነው የኛ ንብረታችን ይሆናል። የትም ይዘነው የምንሄደው ማለት ነው። ገንዘባችን ምናምን የሆነ አስቀምጠነው ነው የምንሄደው። እውቀታችን ግን ከኛው ጋር ነው የምንሄደው። አኸራም ስንሄድ ይዘነው ነው የምንሄደው ማለት ነው። ስለዚህ ትልቅ የሆነ ንብረት ነው ማለት ነው እውቀት። አለመል ኢንሳነ ማለም ያለም የሰው ልጅ የማያውቀውን ነገር ምን አለ? አስተማረ፣ አለመ። ስለዚህ አላህ የማታውቁትን ብዙ ነገር እንዲያስተምራችሁ ከፈለጋችሁ ምን እያለን ነው? አንብቡ፣ ጻፉ፣ መልሳችሁ አንብቡ። በዚህ መልኩ ማለት ነው ማንኛውም ሰው ይማራል ማለት ነው። አላህ ቁርአንን ያወረደው ለሰው ልጆች በአጠቃላይ ነው። ለእኔም ለእናንተም ለሁላችንም፣ ለዑለሞች ብቻ አይደለም፣ ለአረቦች ብቻ፣ ለሁሉም የሰው ልጅ፣ ለነጭ፣ ለጥቁሩ፣ ለአፍሪካ፣ ለአውሮፓ፣ ለአሜሪካ፣ ለማንኛውም ለሁሉም ሰው ልጅ። ስለዚህ ሁሉም ሰው ልጅ ይህንን የአላህ መጽሐፍ ማንበብና መረዳት አለበት ማለት ነው። በተለይ ደግሞ ሙስሊሞች ላይ ደግሞ ማለት ነው ድርብ የሆነ ኃላፊነት ነው ያለበት። ምክንያቱም ይህንን ቁርአን ሙስሊሞች ሆነን የአላህ መጽሐፍ መሆኑን አምነናል። ስለዚህ ይህንን መጽሐፍ ተምረነው ለሌሎች ሰዎች፣ ለሌሎች ሙስሊም ላልሆኑ ሰዎች፣ ይህንን የአላህ መጽሐፍ ላላወቁ ሰዎች የማድረስ ኃላፊነትም አለብን። በተዘዋዋሪ ተምሮ ማስተማር፣ ቅድም ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው። ስለዚህ ከላይ በወረዱት አያዎች መሰረት ይህንን ትምህርት ለመማር ዝግጁ የሆናችሁ ወንድም እህቶች በአጠቃላይ ያው እንግዲህ አላህ ባለን መሰረት ደብተር ማዘጋጀት አለብን፣ መጽሐፍ ስክሪፕቶ ማዘጋጀት አለብን። ስለዚህ ምን እዚህ ቻናል ላይ የሚለቀቁትን ትምህርቶች ማለት ነው እየጻፍን እያነበብን እያጠናን ኢንሻአላህ ወደ አላህ መጽሐፍ ማለት ነው የአላህን ረህማንነቱን የምናገኝበትን የአላህን አክረምነቱን፣ ርህራሄውን፣ እዝነቱን፣ አክረምነቱን፣ ደግነቱን የምናገኝበትን ይህንን የቁርአን ጉዞ አብረን እንጀምራለን። እዚህ ቻናል ላይ ትምህርቶች በየቀኑ ኢንሻአላህ ይለቀቃሉ። ቋሚ የሆነ ሰዓት ብታበጁ ማለት ነው ቁርአንን በቃ ከዚህ ሰዓት እስከዚህ ሰዓት ወይም ከመግሪብ እስከ ኢሻ በዚህ ሰዓት ላይ ውስጥ በቃ የሚመቻችሁን ሰዓት በየቀኑ ማለት ነው ቋሚ የሆነ የስኬጁል ሲኖራችሁ ማለት ነው በቃ ቁርአንን ለማጥናት አይምሮአችሁ በቃ ያህን ሰዓት ያስታውሳችኋል ማለት ነው። በቃ ይሄ ሰዓት ላይማ ቁርአን ጥናት ሰዓቴ ነው። ከዛ በኋላ በየቀኑ የሆነ ፕሮግራም በሆነ መልኩ ኢንሻአላህ ቁርአንን እያጠናችሁ እንድትሄዱ የሆነ እንድትለማመዱባቸው ደግሞ ጥያቄዎችም ምናምን ነገር ኢንሻአላህ ይለቀቃሉ። ራሳችሁን ትፈትናላችሁ ምናምን ነገር ጥያቄዎች ካላችሁ ምናምን ነገር ደግሞ ኢንሻአላህ ኮሜንት ላይ እንትን ትላላችሁ። ኢንሻአላህ አብረን እንግዲህ ተያይዘን በጋራ ልክ ይሄንን ቻናል ማለት ነው እንደ ጋሩ ሂራ በመጠቀም ማለት ነው እኛም ኢንሻአላህ ወይንም እንደ መስጂድ በመጠቀም ምድር በሙሉ which is የአላህ ነው፣ የአላህም መስጂድ ነው። ስለዚህ የአላህ እዝነት ማለት ነው ያ አላህ ሱብሓነሁ ወተዓላ ወመጅተመዐ ቀውሙን ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ወመጅተመዐ ቀውሙን ፊ በይት ሚን ቡዩቲላህ ይላሉ። ሰዎች ከአላህ ቤቶች መካከል ማለት ነው ተሰባስበው ቁርአንን አይማሩም ኢላ ነዘለት ዐለይሂሙ ሰኪና ይላሉ። ሰኪና አላህ ማለት ነው ሰኪና ይወርድባቸዋል። ምክንያቱም እየተማሩት ያሉት ማለት ነው የአላህን ቃል ነው። ስለዚህ ያ የአላህ ቃል ማለት ነው ሰኪና መረጋጋት ማለት ነው። በቃ አሁን ቀልባችን ተረብሾ አይምሮአችን የተረበሸ ዓለም ላይ ነው ያለ ነው ማለት ነው። ስለዚህ መረጋጋት ያስፈልገናል እኔም እናንተም ሁላችንም። ስለዚህ ያንን የአላህ ሰኪና ወደኛ የምንስበው ተሰባስበን ቁርአን በመማር ነው። በዛ የአላህ ቃል ውስጥ በመስማትና በመማር ውስጥ የአላህን ሰኪና ወደኛ የአላህን መረጋጋትን ወደኛ ውስጥ ማለት ነው በቁርአን አማካኝነት እንሰበዋለን ማለት ነው። ወሐፈቱሙል መላኢካ መላኢካዎች ያካብቧቸዋል። ወዘከረሁሙላህ ፊመን ኢንደህ አላህ ደግሞ እሱ ዘንድ ያስታውሳቸዋል። እነኚህ ባሮቼ
እንዴት ቃሌን እንደሚማሩ እንዴት መጽሐፌን እንደሚማሩ እያለ ማለት ነው አላህ ያስታውሳል። አላህ እኛን ሲያስታውሰን አስባችሁታል? አላህ እኛን በስም እየጠቀሰ ከሌ ባሪያዬ እኮ ማለት ነው ወደ እኔ ለመቃረብ እኮ መጽሐፌን እየተማረ ነው ብሎ ማለት ነው። አላህ የዝኩሩና ቢኢስሚና ስማችንን እያነሳ ያስታውሰናል። ስለዚህ ይሄ ትልቅ የሆነ በዱንያ የምናገኘው ሸረፍ ነው ማለት ነው። በአኸራ ደግሞ ማለት ነው የምናገኘው ምንዳ የአላህ ውዴታ ደግሞ ዛሬ ላይ ማሰብና መገመት አንችልም። ስለዚህ ኢንሻአላህ በዚህ የቁርአን ጉዞ ውስጥ እንድትቀላቀሉኝ ጥሪ አቀርባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም የትምህርት ጊዜ ይሁንልን። ኢንሻአላህ ትምህርቶችን ስለሚለቀቁ ተከታተሉ። ሰላም አለይኩም።